ካሌብ አሁንም ሄለን ማሳደዱን አልተወም ማለት ነው። ሄለን ነገሩ ሁሉ በምትሄድበት እየተከተለ አሁንም ካንቺ የምፈልገው ነገር በእጅ ስጭኛ፣ አለበለዚያ ባልሽንም ሁሉ ነገር ያውቃል ብሎ ይፋጠጣታል። አሁን ላይ ሄለን ይበልጥ እኔ ምንም ነገር ማንቀው ነገር የለምና ስላንተ ፋይልም ሆነ ስላንተ ስልክ እኔ ግድ አይሰጠኝም፣ የማውቀው ጉዳይ የለም ብላ በጣም እየተጨቃጨቁ ይገኛሉ። በዚህ መሀል ግን አንቺ ነሽ የወሰድሽው ሀሌቴም ሆነ ስልኬ አንቺ እጅ ነው ያለውና ፈጥነሽ ካልሰጠሽኝ በማለት ነው አሁን ላይ ከሄለን ጋር ካሌብ በጣም ግብግብ እየፈጠረ የሚገኘው። ሄለን ተስፋ አትቆርጥም ወይ? ተወኝ፣ ብቻዬን ህይወቴ ልኑርበት፣ በቃ ከኔ ራቅ፣ ህይወቴ አታብላሸው በማለት ነበረ ለካሌብም ስትለምነው የቆየችው። ካሌብም እኔ አንቺን ነው የምፈልገው፣ አንቺን መቼም ልተውሽ አልችልም፣ አንቺ የኔና የኔ ብቻ ነሽ እንጂ የማንም ስትሆኚ ማየት አልፈልግም በማለት ነው አሁን ላይ በጣም እየተፈታተናት የሚገኘው። ሳምሪ ሁሉንም ነገር የምታደርገው አሁን ላይ ለራሷ ጥቅም ፈልጋ ቢሆንም ግን ደግሞ ሄለንንም ከልባ እየረዳቻት ትገኛለች። ሄለንም አምናትና ጓደኛዋ ሆና የቤት ሰራተኛ የሆነችው መስኪ ሄለንም እየተንከባከበቻትና በምትፈልገው ነገር ሁሉ ከጎኗ ሆና እያገዘቻት ትገኛለች። ግን ደግሞ አሁን ላይ እህት ተብዬዋ መስኪ በጣም ችግር እየፈጠረች ትገኛለች። እህት ተብዬዋ መስኪ አሁን ላይ ከሄለን ፍላጎቷ በጣም ከባድ የሆነና ለራሷ የምትፈልገው ሄለንንም ባዶ ማስቀረትን ነው። ሄለን ግን ይህንን ነገር እህቴ ለኔ ጥሩ ናት ብላ ነው የምታስበው። ግን ደግሞ ብዙ ጊዜ ራሱ ለቅዱስ ስለ እህቱ ስለሚስቱ ስለ እህቷ ሄለን መጥፎ የሆነ አመለካከት እንዲኖረው እያደረገችው ነበረ። ቅዱስ ግን አሁን ላይ ነቅቶባትና ይበልጥ ደግሞ ሌላ ሰው እንደማያውቃትና አንቺ ከኛ እራቂ፣ ከሷስ ምንድነው የምትፈልጊው ብሏት ነበረ። አሁን ላይ መስኪ ይበልጥ ቅዱስንም በእጇ አስገብታ የምትፈልገው ነገር ማግኘት ነው የምትፈልገው። ይበልጥ ግን እሱ አሁን ላይ ነቅቶባትና ፊት ስላልሰጣት ወደ ካሌብ ነው አማራጩ የሄደችው። ካሌብ ግን አሁንም ቢሆን ከመስኪ ጋር የሚተባበርበት አንዳች የሆነ ምክንያት አለው። መስኪና ቅዱስ አሁን ላይ በሁለቱ መሀል ከባድ የሆነ ልዩነት እንዳለ ነግሯት ነበረ። መስኪም አሁን ላይ የምትፈልጋቸው ነገሮች ከሱ እንደማታገኝ የተረጋገጠች፣ ግን ደግሞ መስኪ ፍላጎቷ ሁሉ እህቷ ሄለንንም ባዶ ማስቀረትና የኔ የሆነ ነገር ወስዳብኛለች በማለት ነው በጣም መጥፎ ነገር በእህቷ ላይ እያደረገች የምትገኘው። ካሌብ ግን አሁንም ፍላጎቱ መስኪን ከሷ ጋር ተጠቅሞባትና የሚፈልገው ነገር ምንድነው ማገኘው እና ሄለንም ለራሴ አደርጋታለሁ ብሎ ነው እያሰበ ያለው። ሄለን ላይ ያለውንም ፋይሉ አሁን ላይ የሚፈልግበት አንደኛው ምክንያት ሄለንንም የሚያስቀራትና ሄለን ይሄ ጉዴ ለባሌ ከሚያሳይብኝ አብሬ ይሆናለው የምትል ይመስሎት ነው አሁን ላይ ሄለንም በዛ ፋይል ለማስፈራራት መልሶ አሁን እሱ ላይ ያለው ነገር እሷ ላይ የተደበቀ የሰረቀችውን እንድትመልስላት እያደረገ ያለው። ሄለንም ይሄ ነገር እኔ አላውቅም ብላቸዋለች። ይበልጥ ግን ሄለን አሁን ላይ በጣም ጠንካራ ሆናና ነገሩ ሁሉ ማስተዋል ጀምራለች። በጣም እያስፈራራት ካሌብም ይሄ ነገር አምጪና ስጭኝ፣ አለበለዚያ ላንቺ ጥሩ አይሆንም ነበረ ብሎ በጣም እየተሟገታት ያለው። እሷ ግን እኔ መቼም ተስፋ አልቆርጥምና እኔ ደግሞ ይሄ ነገር እኔ ጋር የለም ብዬሃለሁ፣ የፈለከው አድርግ ብላው ነው አሁን ላይ ካሌብንም እየተሟገተችው ያለችው። ግን ደግሞ በእነሱ መሀል ካሌብም ለሚደርስብሽ ነገር እኔ ያገባኝም ተጠያቂ አይደለሁም ብላ ነው የነገራት። አሁን ላይ መስኪ የምታደርጋቸው ነገሮች ሄለን ክፍል ሄዳ የምትፈልጋቸው ነገሮች ስላሉ መስኪ በጣም በሄለን ክፍል ብዙ ጊዜ የምትፈልጋቸው ነገሮች እዛ ትፈልጋለች። በጣም ቤቱ እየበረበረች ክፍሏ። ግን ደግሞ አሁን ላይ መስኪ ሄለን ክፍል ገብታ ስትበረብር
የደረሰችባት ሳምሪ ናት። ሳምሪ እንዳላየቻት አስባ ነበረ። ሳምሪም መስኪ እዛው ክፍል በነበረች ሰዓት ፈጥና የወጣችው ግን ደግሞ አልሆነላትም። መስኪ ትጠራጠራታለች ስለሆነ ለሳምሪ ግን ደግሞ ሳምሪ አሁን ላይ ያየሁትን ነገር ሁሉም ለሄለን መናገር አለብኝ ብላ ወስናለች። ግን ደግሞ እንዳትናገር የምትፈልገው ሄለን ለሄለን እውነቱን ስለ መስኪ ለመናገር ወስናለች። ሳምሪ የምትፈልገው ሄለንም ደህና እንድትሆንና ይበልጥ ከጀርባዋ እህቷ ምን ያደረገች እንደሆነ እውነቱን ለመናገር ፈልጋለች። መስኪ ግን አሁንም ከዙሪያዋ ማንዣበቡ አልቀረባትም። ሁሌም መስኪ የምትከታተላት ሳምሪን ነው። ሳምሪ ቤት ውስጥ ስላለች ስለኔ የሆነ ነገር ለእህቴ ትነግርብኛለች በማለት ፍራቻ ይዟታል። ግን ደግሞ አሁን ሳምሪ ከራሷ ጋር ተማግታ እኔ አሁን እውነቱ መናገር አለብኝ ብላ እንድትጠነቀቅ ነበረ ያደረገችው። ግን ደግሞ ሳምሪ ለሄለንም ስትወጣ ላዋራሽ የምፈልገው ነገር አለ ብላት ነበረ። በዚህን ጊዜ ግን ንገሪኝ ብላስ ሄለንም እየጠበቀቻት ነበረ። ግን ደግሞ እውነቱን የውልሽ ስለ መስኪ ብላ ከጀመረች በኋላ መስኪ ከኋላ በቅ ትላለች። በዚህን ሰዓት በመደንገጥ እና መስኪም ትወጣለች ወይ ነው ያልኩሽ በማለት ነገሩን ታስቀይሳለች። በዚህን ጊዜ ግን መስኪ ነቅታለች። ሄለንም የነቃች ይመስላል። ነገሩ ሁሉ ስለ እህቷ የሆነ ነገር እንደምትላት ተጠራጥራለች። ምክንያቱም አሁን ላይ ሄለን መስኪንም እያመነቻት አይደለም። ብዙ ነገሮች ሁሉ የምታደርጋቸው በተቃራኒ እንደሆነና ከእህቷ የሆነ ተቃራኒ ነገር እንዳላት ተጠራጥራለች። መስኪ አሁን ላይ ነገሩ ሁሉ ሳምሪ ስለኔ ምን ልትያት ነበረ በማለት ለመስኪም በጣም ሌላ ነገር እያደረገች ጸጉሯ ነጭታ ስለኔ ለሄለን ምን ልትያት እንደነበረ ካልነገርሽኝ አልለቅሽም በማለት ነበረ ስታስፈራራት የቆየችው። አሁን ላይ መስኪ ከሄለንም ሁለታቸውም በጣም የሆነ ፍጥጫ ውስጥ ገብተዋል። ሄለንም ሄለን ወዳለችበት ቦታ በመሄድ መስኪም ካንቺ ጋር ዛሬ መዋል ፈልጋለሁ ትላታለች። ግን ደግሞ መስኪ የመጣችበት ጊዜ ትክክል አልነበረምና ሄለንና ቅዱስ አብረው ምሳ ሊበሉ ነበረ። ግን ደግሞ አጋጣሚውንም ይዛ ነበረ ወደ ሄለን ያመራችው መስኪ። በዚህ ሰዓት ሄለን መስኪ ባየቻት ሰዓት እንዴት ልትመጪ ይችላል? ምሳ ሰዓቴን እንደምወጣ አውቀሽ ብላት ነበረ። ግን ደግሞ እህቴ ጋር መዋል ፈልጌ ነውና ወደ አንቺ የምመጣበትንም ሰዓት ግልጽ ማድረግ አለብኝ ወይ ብላ ነበረ። በተቃራኒ ያወራቻት አይደለም ግን እኔና ቅዱስ ምሳ ልንበላ ነበርና ለዛ ነው ያልኩሽ፣ ይሄ እንዴት አውቀሽ ነው ብዬ ነው ብላት ነበረ ሳምሪ። ሄለንም ለእህቷ መስኪ ግን ደግሞ ከፈለግሽ መሄድ እችላለሁ እያለች መስኪ ታስመስላለች። አረ እንድትሄጂ አልፈልግም ብላት ነበረና ሄለን በዚህን ጊዜ ግን እውነት ይሄን ነገር ያለችው ደስ ብሏት ነበረ። ወደ እሷ የሄደችበት አካሄዷ የነበረው አንቺ እውነተኛ የካልብ ሆነ ነገር ሰርቀሽዋል ወይ ወስደሽበታል ወይ ብላ ለማጣራት ነበረ ወደ እሷ ያመራችው። በዚህን ሰዓት ግን እኔ ምንም ነገር አልወሰድኩም፣ እውነቱን ንገሪው፣ አንቺ አድርሽለት ምናልባት ከተገናኛችሁ ብላት ነበረ ለመስኪ። ሄለን አሁን ላይ በአግቦሽ ነገር አድርጋ ለመስኪም እንዲገባት እያደረገች ትገኛለች። መስኪ ድንጋጤ ውስጥ ገብታለች። የነቃችባት መስሏትና እና እኔ እኮ ተላላኪ አይደለሁም በማለት ነበር ለሄለን ነገረቻት። ሄለን ግን እንደዛ ብዬ ሳይሆን ምናልባት አጋጣሚ ከተገናኛችሁ ብዬ ነው በማለት ታስመስላለች። አሁን ላይ ካሌብ ከመስኪ ጋር ሁሉንም ነገር እቅዳቸው እያቀዱ ይገኛሉ። ግን ደግሞ መስኪ አሁንም ቢሆን እኔ የምፈልገው ነገር ከሷ ሳልወስድ ምንም ነገር አያመልጠኝም ብላ ቆርጣ ተነስታለች። መስኪ ይሄንን ነገር የምታደርገው ለራሷ ጥቅም ብላና ለምን እንደፈለገች ከእህቷ ምን ፈልገሽ ነው ብሎ ያፋጥጣታል። እኔ የምፈልገው ነገር የቤተሰቦቻችን የሆነ ንብረት እዛ ቤት ፈልገዋለሁ እና ላገኘው አልቻልኩም በማለት ነበረ
ለካሌብ በነገረችው እና አንቺ ይሄን ነገር እንዴት ነው እኔ ላግዝሽ፣ እኔስ አንቺስ እንዴት ነው ብሎ ነበረው በሁለታቸው መሀል ለመጠቃቀም የሞከሩት። ካሌብ ጨክኗል። አሁን ላይ መስኪ የኔና የኔ ብቻ ናት እንጂ ለማንም ልትሆን አልፈቅድም ብሎ ነው አሁን ላይ እርምጃ እየወሰደ የሚገኘው። የመስኪ ፍላጎቷ የቤተሰቦቿ የሆነውን ነገር ለመቀበል ግን ደግሞ መስኪ የምትፈልገው ሄለንንም ባዶ ማስቀረት ነው። ይበልጥ ግን ይሄ ነገር አልሳካ ሲላቸው በቅዱስ ይመጡባታል ማለት ነው።